በዩናይትድ ስቴትስ የሚመረጡት ፕሬዝዳንቶች በእያንዳንዱ የዓለም ክፍል የሚያስከትሉት ውጤት ቢኖርም በአፍሪካ ላይ ግን ብዙም ፋይዳ አልነበራቸውም። ላለፉት ዘመናት አሜሪካ ከአፍሪካ ጋር የነበራትና ያላት መሰረታዊ አቀራረብ ከአንዱ አስተዳደር ወደ ሌላው ያን ያህል ልዩነት እንደሌለው ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የጥናት ተቋም ይገልጻል። የዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት መመለስ ዓለም ላይ ተስፋና ስጋቶችን ፈጥሯል። ሰውየው ዩክሬንና የጋዛን ጦርነት እንደሚያስቆሙ ተስፋ ሲሰጡ፣ በሌላ በኩል ደግሞ ከቻይና ጋር አዲስ ውጥረት ውስጥ እንደሚገቡ የስራ እቅዶቻቸው ያሳያሉ። ዶናልድ ትራምፕ የአሜሪካ የውስጥ ጉዳይና ዓለም አቀፍ ጉዳዮች ላይ የስራ እቅዳቸውን ሲዘረዝሩ አፍሪካ ከእቅዳቸው ዝርዝር ውስጥ አለመጠቀሷ ዘንግቷት ይሁን ለጉዳዩ አንሳባቸው አልታወቀም። በእርግጥም አፍሪካ በአሜሪካ ትኩረት ከተነፈጋት ቆይታለች የሚሉ አሉ። በፕሬዚዳንት ጆ ባይደን አስተዳደር በአፍሪካ የአሜሪካ ኤምባሲዎች የሰራተኞች እጥረትና የገንዘብ ችግር እንዳለባቸው መረጃዎች ያሳያሉ። አሜሪካ ባለፉት 4 ዓመታት ውስጥ ከአፍሪካ ሀገራት ጋር የነበራት ዲፕሎማሲያዊ ግንኙነት ይበልጥ እያሽቆለቆለ መምጣቱ ይነሳል። ጋሉፕ የተሰኘ ተቋም ጥናት እንደሚያሳየው ባለፉት ዓመታት ከአሜሪካ ይልቅ ቻይና በአፍሪካ በሚታይ መልኩ ብልጫ ወስዳለች። ለዲሞክራትና ለሪፐብሊካን አስተዳደር በተለያዩ ሚናዎች በአፍሪካ የሰሩት የቀድሞ የሲአይኤ ተንታኝ ካሜሮን አድሰን አሜሪካ በአፍሪካ የሚገኙ ኤምባሲዎቿ ሳይቀር የበጀትና የሰው ኃይል እጥረት መኖሩ ዲፕሎማሲውን ወደ ተሳሳተ መንገድ እንዳመራው ይገልጻሉ። አሁን ላይ በዋሽንግተን የስትራቴጂክና ዓለም አቀፍ የጥናት ማዕከል ውስጥ እየሰሩ የሚገኙት አድሰን በአፍሪካ ስላለው የፖለቲካ ተለዋዋጭነት ላይ ያለን ግንዛቤ አናሳ ነው፣ የዩናይትድ ስቴትስ ዲፕሎማሲ ፊት ለፊት ሊጋፈጡ የሚገባ ትልቅ ጉዳይ ነው ብለዋል። በአሜሪካ የውጭ ፖሊሲ አውጪዎች ለአፍሪካ የሚሰጠው ቦታ ዝቅተኛ መሆን የአፍሪካ ሀገራት አይናቸውን ከአሜሪካ ላይ እንዲያነሱ እንዳደረጋቸው የሚናገሩ አሉ። ጥር ላይ የስልጣን ዘመናቸው የሚጠናቀቀው ፕሬዚዳንት ጆ ባይደን ከዚህ በፊት ለአፍሪካ 2 ጉዳዮችን እንደሚፈጽሙ ቃል ገብተው ነበር። አንዱ በአፍሪካ ጉብኝት እንደሚያደርጉና ሁለተኛው በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አፍሪካ 2 ቋሚ መቀመጫዎችን እንድታገኝና የአፍሪካ ህብረት ጂሃያን እንዲቀላቀል ድጋፍ እንደሚያደርጉ ቃል ገብተው ነበር። ሆኖም ሰውየው ሁለቱንም ቃላቸውን ሳይፈጽሙ ከነጩ ቤተ መንግስት ሊሰናበቱ ጓዛቸውን እያሰናዱ ነው። ዶናልድ ትራምፕ አፍሪካን በተመለከተ ስላላቸው እቅድ ለማወቅ ሪውተርስ ኢሜይል ቢያደርግላቸውም ምላሽ አለመስጠታቸውን ዘግቧል። በስቴት ዲፓርትመንት የዲፕሎማሲያዊ ሽግግርን የሚቆጣጠሩት የቀድሞ የትራምፕ ባለስልጣን ብሪያን ሁክ አፍሪካን በተመለከተ አስተያየት እንዲሰጡ ለቀረበላቸው ጥያቄ እሳቸውን ምላሽ አልሰጡም። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዋና ኢንስፔክተር ጽህፈት ቤት በአፍሪካ የአሜሪካን ዓላማዎች የሚያበላሹ ተብሎ የተዘረዘሩትን በኤምባሲዎች ውስጥ ያሉ የሰው ኃይልና የገንዘብ እጥረቶች፣ ፖለቲካዊና ኢኮኖሚያዊ አለመረጋጋቶችን ጨምሮ በርካታ ሪፖርቶች ተዘርዝረዋል። እንደ ምሳሌም የተቀመጠው በመካከለኛው አፍሪካ ሪፐብሊክ ውስጥ ያለው ሁኔታ ነው። የአገሪቱ አምባገነናዊ መንግስት ከማዕድንና ከአሜሪካ በሚያገኘው ሚሊዮን ዶላሮች ለሩሲያውያን ቅጥረኛ ወታደሮች እየከፈለ ስርዓቱን ያስጠብቃል ተብሏል። በሀገሪቱ የሚገኘውን የአሜሪካ ኤምባሲ የሚያስተዳድሩት አምባሳደር የሰው ኃይልና ሌሎችም እጥረቶች እንዳሉ ቢያመለክቱም ምላሽ እንዳላገኙ ይገልጻሉ። እኒሁ ሰው በኤምባሲ ውስጥ ባለው ደካማ ኢንተርኔት አገልግሎት ምክንያት ሰነዶችን ለመላክ ሰዓታትን እንደሚወስድባቸው ይገልጻሉ። የስቴት ዲፓርትመንት በማዕከላዊ አፍሪካ ሪፐብሊክ፣ ጊኒና ቶጎ ስላለው የአሜሪካ ኤምባሲዎች ውስጥ ችግሮች ላይ ስለቀረቡለት ጥያቄዎች አስተያየት ከመስጠት ተቆጥቧል። በዩክሬንና በመካከለኛው ምስራቅ ታላላቅ ጦርነቶች እየተካሄዱ ባሉበት በአሁኑ ወቅት አፍሪካ በትራምፕ የውጭ ፖሊሲ ቅድሚያዎች ላይ ዝቅተኛ ቦታ ሊሰጣት እንደሚችል ተንታኞች ይገልጻሉ። ዶናልድ ትራምፕ ባለፈው የስልጣን ዘመናቸውም ቢሆን የአፍሪካ ሀገራትን የጭካኔ ምድሮች ሲሉ ይጠሯቸው እንደነበር፣ ይሄም ብዙ አፍሪካውያንን ሲያስቆጣ የነበረ ጉዳይ ነው። በስልጣን ላይ ያሉ በ13 የአፍሪካ ሀገራት ላይ ሙሉ የጉዞ እገዳ ጥለውም ነበር። ትራምፕ በዋይት ሀውስ እያሉ ለስቴት ዲፓርትመንትና ለዩኤስ ዓለም አቀፍ የልማት ተቋማት በሚመደበው በጀት ላይ ከፍተኛ ቅነሳ አድርገው ነበር። እንዲሁም የቤተሰብ ምጣኔን ከሚደግፉ የተባበሩት መንግስታትና የጤና አጠባበቅ ድርጅቶችም ላይ ገንዘቦችን ቀንሷል። እነዚህ የበጀት ቅነሳዎች አሜሪካ በአፍሪካ ያላትን ቦታዎች ቀስ በቀስ እንደ ቻይና ባሉ ሀገራት እንድትነጠቅ አድርጓታል የሚሉ አሉ። እንደ አውሮፓ አቆጣጠር በ2011 በአሜሪካ ፊት አውራሪነት የሊቢያው መሪ ሙአመር ኤልጋዳፊ ከስልጣን መወገዳቸውና በአገሪቱ ውስጥ ያስከተሉ አስከፊ ውጤት አሜሪካ በአፍሪካ ሀገራት በጥርጣሬ ዓይን እንድትታይ አድርጓታል የሚሉ አሉ። በ2024 የአሜሪካ የምርጫ ዘመቻዎች ወቅት አፍሪካን ችላ ያሉት ዶናልድ ትራምፕ መሆኑ ካማላ ሃሪስ ሁኔታዎችን አስቸጋሪ ያደርግበታል ተብሏል። አፍሪካዊ የዘር ግንድ ያላቸው ባራክ ኦባማ የአሜሪካ ፕሬዚዳንት ሲሆኑ የአፍሪካ ሀገራት ብዙ የጠበቁ ቢሆንም ሰውየው እንደውም ሊቢያን በማውደም ስማቸው እስከ ዛሬም ድረስ ይነሳል። ሴንተር ፎር ስትራቴጂክ ኤንድ
ኢንተርናሽናል ስተዲስ አሁን የአፍሪካ ሀገራት የትኛውም ግለሰብ የአሜሪካ ፕሬዝዳንት ሆኖ ይመረጥ ብዙም ለውጥ አይጠብቁም ይላል። አሜሪካና አፍሪካን ያስተሳስራል የሚባለው ከቀረጥ ነጻ የንግድ ትስስር የአጎዋ ዕድልን እንኳን አሁን ላይ የሚጠቀሙት ከ54ቱ የአፍሪካ ሀገራት 32ቱ ብቻ መስፈርቱን የሚያሟሉ ሲሆን ከ80 በመቶ በላይ የሚሆነውን የአጎዋ ጥቅማ ጥቅሞች የሚያገኙት ሀገራት ግን 5 ብቻ ናቸው። ይህም የአሜሪካና የአፍሪካ ግንኙነት ምን ያህል እንደሳሳ የሚያሳይ ሊሆን ይችላል። ሌላው አፍሪካ በሩሲያና የዩክሬን ጦርነት በአሜሪካ አላስፈላጊ ዋጋ እየከፈለች ትገኛለች። ከሩሲያ ጋር እንደ ማዳበሪያና ስንዴ ባሉ አስፈላጊ ምርቶች የንግድ ልውውጥን የሚከለክለው የአሜሪካ ማዕቀብ አፍሪካ ላይ የዋጋ ንረት እንዲከሰትና ኢኮኖሚዋ እንዲጎዳ አድርጓል። ዛሬ ላይ በርካታ የአፍሪካ ሀገራት ከጦርነት እስከ ረሃብ፣ ከስደት እስከ መፈናቀል በችግሮች እየቃተቱ ባሉበት በአሁኑ ወቅት ልክ ችግር ውስጥ እንደገባው እንደ ሌላው የዓለም ክፍል ሁሉ ትኩረት የሚሹ በርካታ የአፍሪካ ሀገራት መኖራቸውን ወደ ስልጣን ለተመለሱት ሪፐብሊካኖች የሚያሳስባሉ። አሜሪካ ከአፍሪካ ጋር ያላትን ግንኙነት ማጠናከር ከፈለገች ከሰፈሩ የመፍትሄ ሀሳቦች ውስጥ አዲሱ የአሜሪካ አስተዳደር በሚቀጥለው ጥር ወር ወደ ቢሮ ሲመጣ አፍሪካን በተመለከተ የመጀመሪያው ስራው መሆን ያለበት በሱዳን ካለው የእርስ በርስ ጦርነት ጀምሮ በአፍሪካ ያሉ ግጭቶችን ማስቆምና ሰላም እንዲሰፍን በሚደረገው ጥረት ሁሉ አብሮ መታገል ይኖርበታል። እስከ ዛሬ ባለው ከንግድ እስከ ፋይናንስ፣ ከልማት እስከ አየር ንብረት ድረስ ያለው አጠቃላይ የአሜሪካ ፖሊሲ አጀንዳ የአፍሪካውያንን ፍላጎት ያላሟላ፣ የአሜሪካንንም እቅድ ባላሳካ መልኩ አህጉሪቱም ፍትሐዊ ባልሆነ አካሄድ ውስጥ እንድትቀጥል አድርጓታል። ስለዚህም ሁኔታዎች ሁሉ እንደገና መፈተሽ አለባቸው ተብሏል። ዓለም አቀፍ ትንታኔውን ስናዘጋጅ ሪውተርስ፣ ኤቢሲ ኒውስ እና ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስን በምንጭነት ተጠቅመናል።